ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁትኝ እንግዲህ ብሩኬና ሀይሚ ዛሬ እንግዲህ ይዞት የመጡት በጣም ደስ የሚል ነው። ደስ የሚል የሚያስደስት ነው ማለት ነው። ብሩኬ እውነት ጎበዝ ነው፣ የልጅ አዋቂ ነው። ለእናቱ እንግዲህ ዛሬ ሰርፕራይዝ አድርጓታል። እናቱ እንግዲህ ዛሬ ቁልፍ አስረክቧታል። ለእናትየው ይገባታል፣ ይገባሻል እናቴ ብሎ ከልጅነት ጀምረሽ ያለ አባት ያሳደግሽን ነሽ እና በቃ ብዙ ነገሮችን እየሰራሽ መጠጥ፣ ጠላ ምናምን እየሰራሽ እየሸጥሽ ደከመኝ ሰለቸሽ ሳትይ እኛን አሳድገሽ እዚህ ደረጃ ላይ ያደረሽን እናቴ፣ ይሄም ሲያንስብሽ ነው፣ ይሄ መነሻዬ ነው ብለው እንግዲህ ለእናቱ ዛሬ ደስ በሚል ሁኔታ እንግዲህ ቤት አስረክቧል ማለት ነው። እውነት ጎበዝ ነው። በዚህ እንግዲህ ስኬታማ ሆኖ ለእናቱ እንግዲህ ለሀይሚም ያው ቤት አበርክቶላቸዋል ሁለቱም ማለት ነው። በአሁን ሰዓት ኑሮ በጣም በከበደበት ጊዜ እንደዚህ አይነት በዚህን ዘመን እንደዚህ አይነት አስተሳሰብ መኖሩ በጣም ደስ የሚል ነው። ለእናት ከምንም በላይ ምንም ቢደረግላት ውለታዋ የሚከፈል አይደለም ለእናት። እንግዲህ ለሀይሚም ሳይቀር ይሄን ድርጊት አድርጓል ማለት ነው። እና ብሩኬ እውነት ጎበዝ ነክ፣ ጥሩ አካሄድ እየሄድክ ነው፣ በዚሁ ቀጥልበት። ሌሎችም ወጣቶች ከአንተ ሊማሩ ይገባል እላለሁኝ። አሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በዚህ ትርፍ ይበልልኝ እያልኩኝ ይህም ቤት ለዚህ ቤት አዲስ ናችሁ ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ወደ ገደለው ስገባ እንግዲህ ዛሬ በጣም ደስ የሚል ነው። ብሩኬ ይዘው የመጣው እንግዲህ ትላንትና ነገ በአዲስ ነገር እመጣለሁ ብሎ ነበር። ማንም አልጠበቀውም ነበር ይሄን ጉዳይ። ሁሉም እንግዲህ ዛሬ እንዳየነው ስለ ሀይሚ ጉዳይ ሊሆን ይችላል እንግዲህ ፕሮሚስ ሊገባቡ ይሆናል ብለን ነበረ። እኛም ገምተን ነበር ምናልባት ይሆናል ብለን ነበረ። ሀይሚ ያስቃኛለች ዛሬ። አይ ሴት ልጅ ግን ያው ሴት ልጅ መጀመሪያ እንትን ትሆንና በኋላ ላይ ግን በቃ እንትን ትሆናለች። ወንዱ ሲለምናት የሴት ልጅ ባህሪ ነው እንግዲህ ወንዱ ሲለምናት አካኪ ዘራፍ ያዙኝ ልቀቁኝ ትላለች። ግን ወንዱ ደግሞ ትንሽ ኮስተር ሲል ደግሞ እሷ ሽሩሩ ትላለች። አይገርምም? የኛ የሴቶች ነገር እንግዲህ ዛሬ እሷ ጠብቃ የነበረው ሀይሚ ጠብቃ የነበረው እንግዲህ ብሩኬ ታገቢኛለሽ የሚለውን ፕሮግራም ያዘጋጀ መስሏት ነበረ። እንደዛ ጠብቃ ነበር፣ ሰፍ ብላ ነበረ። ሆኖም ግን ሳይሆን ቀርቷል ማለት ነው። ያው ባይቀርም እንግዲህ በሌላ ፕሮግራም ሊያረጉት ይችላሉ። ግን የእናትየው የሚያስደስት ነገር ለእናቱ የሚያስደስት ነገር ነው ያደረገው እና ይገባታል። እናትየው መጀመሪያ ከእናት ነው የሚጀምረው እና እናትየው እንግዲህ እውነት ልብ በሚነካ እናትየውም ደስታቸውን አካፍሏሉ እና ለእናት ቢያንስ ነው እንጂ አይበዛባቸውም። እናት ለዚህ ደረጃ ደግሞ ነው እናት ለዚህ ደረጃ የምታደርሰንን እና ሁላችንም እናት ሺህ ዓመት ይኑሩልን። እነሱን ሀቃቸውን የምንወጣ ያድርገን። ምንም ብናደርግላቸው የእነሱን ውለታ መመለስ አንችልም እና ሆኖም እናትየው ግን የእናት አንጀት የእናት ሆድ ይህንን እንግዲህ ሲሰጥ ቤት ላንቺ ነው ሲላቸው ያው ደስ ብሏቸዋል። ግን ከአካባቢ ከኖርኩበት ያው እንትን አልልም አሉ። ያው እውነት ነው። ኢትዮጵያ ላይ ደግሞ አንድ አካባቢ የኖረ ሰው ማህበረሰቡ በእድሩም በሁሉም ነገር ያው አንድ ላይ ነው እና የለመዱት አካባቢ ቡና አብሮ የሚጠጡ ራቅ ሲባል ደግሞ ያው ብቸኝነት ይኖራል። ከሌላ አካባቢ እስኪላመዱት ድረስ ትንሽ ከባድ ነው። ያው እዛው ክልልም ቢሆኑ ሆኖም የእናት አንጀት መቼም እንግዲህ
ለልጄ ለሌላኛው ለሱ ለልጄ ይሆን ብለው እንግዲህ እሳቸውም የእናት አንጀት ራሱን እስከሚችል ለሱ ይሁን ሲሉ እውነት በጣም ነው እኔ ውስጤን እንትን ያሉኝ ማለት ነው። የእናት ነገር እናት ከራሷ አስበልጣ ልጇን ትወዳለች የሚባለው አባባል እና ለልጃቸው ነው እንግዲህ እሳቸው ያሰቡት ማለት ነው። ልጅ ለእናት አሰበ፣ እናት ለልጅ ደግሞ መልሰው እሱ ይጠቀምበታሉ ማለት ነው እና ደስ ይላል። ዞሮ ዞሮ የእሳቸው ስጦታ እሳቸውም ደግሞ ለልጄ ይጠቀምበት ለእሱ ይሁን እስከ ራሱን እስከሚችል ብለው ለልጃቸው እሳቸውም ደግሞ አስተላልፈዋሉ። ደስ የሚል ነገር ነው እና ብሩኬ ያደረገው እውነት ለመናገር በጣም ደስ የሚል ተግባር ነው። ለምን አንድ ሰው እስከለፋ ድረስ እስከለፋ ድረስ ለቤተሰቡ ለራሱ ብቻ ያው የሚያስፈልገውን ነገር መቀያየር ሳይሆን ቤተሰብንም ማየት ከቤተሰብ በላይ ደግሞ ምንም ነገር የለምና ቤተሰብንም ማስደሰት አላህም የሚወደው ነገር ነውና በአሁን ጊዜ ብዙ ልጆች ያው ለቤተሰቦቻቸው ቢጨነቁ እንትን ቢሉ ቅድሚያ ደግሞ ለራሳቸው የተመቻቸ ነገር ላይ እንዲሆኑ ይፈልጋሉ እና ለእናቱ ለሀይሚም ያደረገው ነገር ብሩኬ እውነት ጎበዝ ነው። በዚህ ጊዜ እንደዚህ ማሰቡ በጣም ጎበዝ ነው። በርታ ያስብላል ማለት ነው። ሌሎችም እንደዚህ አይነት ላይ ያሉ እንደዚህ ደረጃ ላይ ያሉ ከአንተ ሊማሩ ይገባል። ለቤተሰብ ማድረግ መስራቱን ከአንተ ሊማሩ ይገባል እላለሁኝ። እና ውዶችዬ ሀይሚ ግን ያው የጠበቀችው ሌላ ነበረ፣ ሳይሳካ ቀርቷል ማለት ነው። ያው ዛሬ ባይሳካም ሌላ ጊዜ ያው እንደሚሆን ነው። እንግዲህ ሀይሚ የጠበቀችው ዛሬ ፕሮሚስ ቀለበት ያደርግልኛል ብላ ነበረ። አመጣጧ እንደዛ ነበር። እንግዲህ ያው ቦታውም እንትኑም ስታይ እንግዲህ ምንድን ነው ይሄ የብፌ እንትኑ ማለት ነው። በቃ ዲኮሩ ምናምን ሲታይ ያው ይመስል ነበረ። እንግዲህ ልቧ ደንገጥ ብሎ ነበረ። ሆኖም ግን ያልሆነ ሆነ ማለት ነው። እንግዲህ በቀጣይ ደግሞ ያው የፕሮሚሳቸውን እንደሚያቀርቡ እንጠብቃለን። እንግዲህ ለብሩኬ ጎበዝ ነህ እላለሁኝ። ሀይሚ እንግዲህ አሁን ውስጧ እየተሰማት ነው፣ ያው እየተቆጨች ነው። እንግዲህ ብሩኬ ወደዚህም ሲመጣ ይሄን ጉዳዮችን ለማስፈጸም ነበረ። ያው እንግዲህ እሷም አልተረዳችውም ነው እንግዲህ አንቺ አልተረዳሽኝም ምናምን ብሏታል እና ያው እርግጠኛ ነኝ ያው አብሮ እንትን ብሎ እንደሚመጡ ያው እሱም ፍላጎት አለው። ያው ግን ሴት ልጅ ያው ችኩሎች ነን፣ ለማንኛውም ነገር እንቾክላለን። ግን በኋላ ላይ ደግሞ እንትን እንሆናለን፣ እንጸጸታለን። ያ ሰው ከኛ ይሄዳል ብለን ይርቃል ብለን ደግሞ እንትን እንሆናለን ማለት ነው። እና አሁን ደግሞ ሀይሚ በቃ ቀየር ብላለች። በቃ ስለሱ መጨነቅ በቃ የሆነ እንትን የማለት እንትኗ ጨምሯል ማለት ነው። እና ሁላችንም ያው ባንቾክል ለእንትኖች ጥሩ ነው የምለው። ውሳኔ ከመወሰናችን በፊት ባንቾክል ጥሩ ነው። እንግዲህ ብሩኬ እኔ ብዙ ነገር በውስጤ ተጎድቻለሁኝ ብሏል ማለት ነው። እንግዲህ ከእሷ ጋራ ያን ሁሉ እንግዲህ ጭቅጭቅ በነበሩበት ሰዓት ነው እና እንግዲህ አሁን ሆነም ቀረ እንግዲህ ዛሬ ለእናቱ ሰርፕራይዝ አድርጓል ማለት ነው። ደስ የሚል ነው። ቀጥልበት እንላለን። እንግዲህ ትልቅ ደረጃ እንድትደርስም እንመኝልሃለን።
ውድ ቤተሰቦቼ እንግዲህ ለሀይሚም እንግዲህ ፕሮሚስ እንግዲህ እንደምታረግላት እንጠብቃለን። በዚህን ሰሞን እንግዲህ ሀይሚ አሁን እንግዲህ ቡሩኬ እንዳያመልጠኝ እያለች ነው። እንግዲህ ቡሩኬም እንግዲህ ነገሮችን አስተካክሎ ሹልክ ሊልበት ያሰበ መንገድ ያለ ነገር ይመስለኛል ሳስበው። ሀይሚ እንግዲህ ላዩ ላይ ጠምጠም ብለሽ በደንብ ያዝ አድርጊው እልሻለሁኝ። እንግዲህ ውድ ቤተሰቦቼ ለእናት ምንም ቢደረግላት ውለታዋ አይከፈልም ማለት ነው እና ተከፍሎ አያልቅም። ለእናቶቻችን ረጅም እድሜ ይስጣቸው፣ ረጅም እድሜ ጤና ይስጣቸው። የሚፈልጉትን ባናሟላላቸው ባናደርግላቸውም እንኳን አቅማችን የሚችለውን ነገር አድርገን በህይወት እያሉ እናስደስታቸው። ደስ ይለናል። ደስታቸው ደስታችን ነውና ያው የቤተሰብን ሀቅ የእናት የአባትን ሀቅ የምንጠብቅ ያድርገን ውዶችዬ እያልኩኝ እንግዲህ ይህን ሀይሚ ቪዲዮ በዚህ ላይ አቆማለሁኝ። እንደተለመደው እንግዲህ እኔም እህታችሁ አንድ እህታችሁ የመዳም ኩሽና ውስጥ ቁጭ ብዬ እነሱን ቪዲዮ የምከታተል ነኝና የፋሚሊ ጨረቃዎች እኔንም ሰብስክራይብ አድርጉኝ። ይሄንን ቪዲዮ የምታዩ የምትሰሙ እኔንም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ማለት ነው። ያው ለዩቱብ ፕሮፌሽናል ባልሆንም ቪዲዮ አቀራረቤ እንደዛም ባልሆን ኤዲት አደራረጌም ፕሮፌሽናል ባልሆንም በቃ አለው አይደለ እፍጨረጨራለሁ። እኔም ደግሞ ወደፊት ትልቅ ደረጃ እደርሳለሁ ብዬ አስባለሁ። እነ ብሩኬም ተናግሯል። እኔም ከታች ተነስቼ እዚህ ደረጃ ላይ ደርሻለሁኝ ብሏል ማለት ነው እና እኔም ትልቅ ደረጃ እደርሳለሁ። ተው የመዳም ቅመሞች ያስተዛዝበናል። ተው ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እኔ ሰብስክራይብ የሚያደርገኝ ይጥፋ። ኧረ ተው ተው፣ ሼም ነው። እኔ እኮ አሁን ታዋቂ በሆን በደቂቃ እኮ ነው፣ በደቂቃ ነበረ 100 ሺህ እና 50 ሺህ ቪው ማገኘ ነበረ። አንዲት ቪዲዮ ሰርቼ በሳምንት 50 እና 60 ቪው አላሳዝናችሁም? እኔ የመዳም ቀመሟ የመዳም አምፑላንሷ አላሳዝናችሁ? እና ላይክ እንዳትረሱኝ፣ ሰብስክራይብ እንዳትረሱኝ እላችኋለሁ የኔ ውዶቼ። እስኪ እንተጋገስ። እንግዲህ ለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። ባይ ባይ።